ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የጥር 28 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በመጀመሪያው መረጃችንም አጠቃላይ ሁሉንም ባንክ በተመለከተ እንግዲህ ከ100 ሺህ ብር ጀምሮ ከተቀማጭ ገንዘብ ጋር በተያያዘ ነው በዛሬው ዕለት አዲስ መረጃ ተሰምቷል። ይህንን በተመለከተ ሙሉ ዝርዝር መረጃውን ወደ እናንተ ይዘናል። እንዲሁም ከሳውዲ አረቢያ በኩል እጅግ በጣም አነጋጋሪ የሆነ መረጃ ወጥቷል። ለመጀመሪያ ጊዜ እንግዲህ አዲስ ፓስፖርት መስጠት ልጀምር ስለመሆኑ ብዙዎችን አነጋግሯል። ይህንንም በዝርዝር ይዘናል። የወርቅ ዋጋንም በተመለከተ አዲስ መረጃ ተሰምቷል፣ ወደ እናንተ እናደርሳለን። እንዲሁም ከጉምሩክ ኮሚሽን በኩል በዛሬው ዕለት አዲስ መመሪያ ወጥቷል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በቅድሚያም ከጉምሩክ ኮሚሽን በኩል በዛሬው ዕለት አዲስ መመሪያ ወጥቷል። በጉምሩክ አስተላላፊዎችና በአስመጪዎች መካከል የሚደረግ ውክልና በሰነዶች ማረጋገጫ ምዝገባ ኤጀንሲ በኩል መሆኑን እንደሚገባው የጉምሩክ ኮሚሽን በዚህ ሰዓት ይፋ አድርጓል። ይህ መመሪያ የተገለጸው በዛሬው ዕለት በኮሚሽነር ደበሌ ቃበታ ተፈርሞ ጥር 28 ማለትም በዛሬው ዕለት ጥር 28 ቀን 2018 በቁጥር 4/1953 በወጣውና ለሁሉም የጉምሩክ ስነ ስርዓት ለሚፈጸምባቸው ቅርንጫፍ ጽህፈት ቤቶች በተላለፈው ስክራል ነው። ኮሚሽነሩ ይህንን ውሳኔ ያስተላለፉት ቀደም ሲል የሚደረጉ ውክልናዎች በህጋዊ አካል የማይመዘገቡ በመሆናቸው ለንግድ መጭበርበር የተጋለጡ ነው የሚል ሲሆን ከዚህ በኋላ በጉምሩክ ስነ ስርዓት የሚፈጸም ሂደት ውስጥ በአስመጪዎችና በጉምሩክ አስተላላፊዎች መካከል የሚደረግ የትኛውም ውክልና በሰነዶች ማረጋገጫና ምዝገባ ኤጀንሲ በኩል በማረጋገጥ አገልግሎቱ እንደሚሰጥ መግለጹን ይፋ አድርጓል። በሌላው መረጃችን ከሳውዲ አረቢያ በኩል እጅግ በጣም አነጋጋሪ የሆነ መረጃ ወጥቷል። በዚህም መሰረት ለመጀመሪያ ጊዜ አዲስ ፓስፖርት መስጠት ልትጀምር መሆኑ ተሰማ። ከ2.2 ሚሊዮን በላይ ግመሎች ያላት ሳውዲ አረቢያ ግመሎቿን በአግባቡ ለማስተዳደርና መረጃ ለመያዝ እንዲያስችሏት ለግመሎቿ ፓስፖርት የመስጠት እቅድ እንዳላት በዚህ ሰዓት ይፋ አደረገች። ይህ ፓስፖርት የባለቤትነት መብትን ለማረጋገጥ ብቻ ሳይሆን በአገሪቱ በቢሊዮን የሚቆጠር ዶላር የሚንቀሳቀስበትን የግመል ንግድና የውድድር ስርዓት ለማዘመን ያለመ እንደሆኑ ተገልጿል። በዚህም መሰረት ይህንን የፓስፖርት አሰጣጥ በቅርብ ቀን እንደምትጀምርም ይፋ አድርጋለች። በሌላው መረጃችን የወርቅ ዋጋ መጨመር በአሜሪካ ኢኮኖሚ ላይ ያለው መተማመን እየቀነሰ መምጣቱን ያሳያል ሲሉ ተንታኞች ገለጹ። በትናንትናው የገበያ ውሎ የወርቅና የብር ገበያ ዋጋ በአንድ ወቄት በቅደም ተከተል ከ5100 ዶላር እና ከ90 ዶላር በላይ ከፍ ማለቱ ተገለጸ። የበጀት ግዴታዎችን መወጣት አለመቻል ዕዳን ለመቀነስ ሲባል የገንዘብ ግሽበትን የመፍጠር አስፈላጊነት፣ በማንኛውም መልኩ የሚከሰት የዕዳ ክፍያ አለመቻቻል ወይንም ከፍተኛ የቀረጥ ጭማሪ በፖለቲካው ረገድ ተቀባይነት የሌለው ናቸው። ለመላው ዓለም ይህ የፋይናንስ ስርዓቱን የመበጥበጥ ስጋት ያለ ሲሆን አሁን በወርቅና በብር ዋጋ ላይ እያየን ያለነው በአሜሪካ የብድር ጥራት ላይ እየታየ ያለውን አለመተማመን ነጸብራቅ ነው ሲሉ የኤክስፐርት ዓለም አቀፍ የክሬዲት ደረጃ ኤጀንሲ ዋና ዳይሬክተር ገለጹ። የወርቅ ዋጋ መጨመር ለዶላር አስኪ ምልክት መሆኑንና የሚበልጥ አስተማማኝ በሆነ ሀብት ላይ የመዋለ ንዋይ ፍላጎት መጨመሩን የሚያሳይ የሩሲያ ስቴት ዱማ ተወካይ አሌክሳንደር ተናገሩ። አክለውም የአሜሪካ ብሔራዊ ዕዳ ኢኮኖሚያዊ ውድቀትን ሊያስከትል እንደሚችልና ይህም ዶላርን ከዓለም መገበያያ ገንዘብ ለመተካት ግፊት እያደረገ መሆኑን በዚህ ሰዓት ገልጸዋል። በሌላው መረጃችን ከተቀማጭ ገንዘብ ጋር በተያያዘ አዲስ መረጃ ወጥቷል። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ የፋይናንስ ተቋም ኪሳራ ላይ ሲወድቅ ለገንዘብ አስቀማጮች የሚከፍለውን ኢንሹራንስ ከ100 ሺህ ብር ከፍ ለማድረግ እያሰበ እንደሚገኝ ተናገረ። አሁን ላይ ኪሳራ ለደረሰበት አንድ የማይክሮ ፋይናንስ ተቋም ገንዘብ አስቀማጮች ኢንሹራንስ እየከፈሉ እገኛለሁ ያለ ሲሆን
የኢትዮጵያ ተቀማጭ ገንዘብ መድን ፈንድ በባንኮችና በማይክሮ ፋይናንስ ተቋማት ገንዘብ ላስቀመጡ ግለሰቦችና ድርጅቶች የኢንሹራንስ ሽፋን ለመስጠት ለገንዘብ አስቀማጮች ጠበቃ ለመሆን የተቋቋመ እንደሆነም ይታወቃል። ከተቋቋመ ወደ 3 ዓመት እየተጠጋ ሲሆን በዚህ ጊዜ ውስጥ በአጠቃላይ ከአባል ፋይናንስ ተቋማት የሰበሰበው አርቦ 17.80 ቢሊዮን ብር መድረስን ተሰምቷል። እስካሁን ከተሰበሰበው አጠቃላይ አርቦን ውስጥ 16.20 ቢሊዮን ከመደበኛ ተቀማጭ፣ ቀሪው 1.6 ቢሊዮን ብር ደግሞ ከወለድ ነጻ ተቀማጭ ገንዘብ የተሰበሰበ እንደሆነ የፈንዱ የኦፕሬሽን ዳይሬክተር አቶ መርጋ ተናግረዋል። 8.97 ቢሊዮን ብር ከግል ባንኮች፣ 8.63 ቢሊዮን ብር ከኢትዮጵያ ንግድ ባንክ፣ ቀሪው 0.21 ቢሊዮን ብር ከማይክሮ ፋይናንስ ተቋማት የተሰበሰበ እንደሆነም አክለዋል። በ2018 በጀት ዓመት የመጀመሪያዎቹ 6 ወራት 3.74 ቢሊዮን ብር አርቦን ተሰብስቧል ያሉ ሲሆን ባንኮችና የማይክሮ ፋይናንስ ተቋማት ለፈንድ አርቦን የሚከፍሉት የተቀማጭ ገንዘብ ልክ እንደሆነም ተናግረዋል። እስካሁን በኪሳራ ምክንያት ፈንዱ ኢንሹራንስ እየከፈለ ያለው ለአንድ ማይክሮ ፋይናንስ አስቀማጮች እንደሆነ አቶ መርጋም ገልጸዋል። አንድ ባንክ ወይንም የማይክሮ ፋይናንስ ተቋም ቢከስር ፈንዱ ላስቀማጩ የሚከፍለው እስከ 100 ሺህ ብር ሲሆን ቀሪው ያስቀማጩ ገንዘብ የከሰረው ተቋም ንብረቱ ተጣርቶ እንዲሸጥ በማድረግ የሚከፈል ነውም ተብሏል። በፈንዱ የሚከፈለው የኢንሹራንስ ከ100 ሺህ ብር ከፍ እንዲል ጥያቄ የቀረበ እንደሆነ የተናገሩት አቶ መርጋ ይህንም ለመጨመር ማሰባቸው የተገለጸ ሲሆን የፈንዱ ጠቅላላ ኢንቨስትመንት 19.77 ቢሊዮን ብር መድረሱን በዚህ ሰዓት የወጣው ሪፖርት አስነብቦናል። በሌላው መረጃችን ዕለታዊ የምንዛሬ ዋጋ በኢትዮጵያ ንግድ ባንክ በዛሬው ዕለት አንድ የአሜሪካ ዶላርን 151 ብር ከ60 ገዝቶ 154 ብር ከ64 እየሸጠ ይገኛል። ፓውንድ ስተርሊን 198 ብር ከ38 ገዝቶ 202 ብር ከ35 እየሸጠ ይገኛል። ዩሮን 176 ብር ከ50 ገዝቶ 180 ብር ከ03 እየሸጠ ይገኛል። የስዊስ ፍራንክን 184 ብር ከ98 ሳንቲም ገዝቶ 188 ብር ከ68 ሳንቲም እየሸጠ ይገኛል። የኩዌት ዲናርን 484 ብር ከ60 ገዝቶ 494 ብር ከ29 እየሸጠ ይገኛል። የቻይና ዩዋንን 21 ብር ከ04 ገዝቶ 21 ብር ከ46 እየሸጠ ይገኛል። የዱባይ ድርሃምን 41 ብር ከ28 ገዝቶ 42 ብር ከ10 እየሸጠ ይገኛል። የሳውዲ ሪያልን 40 ብር ከ40 ገዝቶ 41 ብር ከ21 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ዝርዝር ይህን ይመስላል ማለት ነው። ለዕለቱ ያስኩላችሁ መረጃ ይህን ይመስላል። ቪዲዮውን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።